ማርች 24 የዕለቱ መልእክት ርዕስ ታላቅ አገልግሎት። እኔም ትልቅ ሥራ እሰራለሁ፣ እወርድም ዘንድ አይቻለኝም። ሥራውን ትቼ ወደ እናንተ በመውረዴ ስለምን ሥራው ይታጎላል? ነህምያ ምዕራፍ 6 ቁጥር 3። አገረ እስራኤል በጠላቶቿ በፈራረሰች ወቅት መልሶ ለመገንባትና የሕዝቡን መንፈሳዊ ሕይወት ለማደስ እግዚአብሔር ካስነሳቸው አገልጋዮች መካከል ነህምያ አንዱ ነው። ይህ ሰው መልሶ ግንባታውን ለማድረግ ወደ ምድሩ በተመለሰ ጊዜ ጠንካራ ተቃውሞ ከጠላቶቹ በተደጋጋሚ ጊዜያት ቢደርስበትም እርሱ ግን በዓላማው ጸንቶ ራእዩን ከግብ አድርሷል። ከላይ የተመለከትነውም ጥቅስ በተግዳሮት ወቅት ከመለሳቸው መልሶች መካከል አንዱ ነው። ከዚህ ንግግሩ 3 ጠቃሚ ቁም ነገሮች በዛሬው የጽሞና መልእክታችን እንካፈላለን። የመጀመሪያው አገልግሎት የእግዚአብሔር ትልቅ ሥራ እንደሆነ መረዳት ነው። ከትልቁ እግዚአብሔር የሚሰጠን ነገር በሙሉ ዋጋ ያለው ነገር ስለሆነ በእኛም ማቆጣጠር ሰጪውንና ስጦታውን ማክበር አለብን። እግዚአብሔር የሰጠንን አገልግሎት አሳንሶ ከማየት አባዜ ማምለጥ ይገባናል። የተቀበልነውን ኃላፊነትም ማንም አሳንሶ እንዲመለከተው አንፍቀድ። ሁለተኛው ማገልገላችንን የሚጠላ የጠላት ተግዳሮት አለ። የምትሰሩት ሥራ የእግዚአብሔር ስለሆነ በርቱ፣ ጽኑ፣ አይዟችሁ የሚለን ጠላት የለንም። ይልቁንም አቁሙ፣ አትችሉም፣ ስራችሁ አይጸናምና የመሳሰሉትን አፍራሽ ድምፆችን ያሰማናል። ትልቁ ምስጢር ለዚህ ድምፅ አለመሸበራችን ነው። ሦስተኛው እኛ የጠላትን ድምፅ ሰምተን ማገልገላችንን ብናቆም የሚከሰተውን ጉዳት መተለም ነው። ለዚህም ነው ነህምያ ሥራውን ትቼ ወደ እናንተ በመውረዴ ስለምን ሥራው ይታጎላል በማለት ግልጽ አቋሙን የገለጸው። እግዚአብሔር ለእኛም ያለው ዓላማ በክርስቶስ ኢየሱስ አምነን ድነትን ከተቀበልን በኋላ እርሱን እንድናገለግለው ይፈልጋል። ጌታ በሰጠን ጸጋ ማገልገል ስንጀምር ዘርፈ ብዙ ተግዳሮቶች ቢያጋጥሙንም እንኳ አገልግሎታችንን ሳናቋርጥ በትጋት ከዳር እናድርስ። የዓላማ ጽናትንም እንገንባ። ከትልቁ እግዚአብሔር የተሰጠንን በሙሉ አክብረን እንያዝ። የጌታን ነገር የሚያጣጥለውንም ተግዳሮት እንመክት። ተሰጥቶናል ታላቅ አገልግሎት።